በዝርዝር የኤርትራ መንግስት ወታደሮቹን ከኢትዮጵያ ግዛት እንዲያስወጣ ግፊት ሊደረግበት ይገባል ሲሉ በህዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ አባል አምባሳደር ዲና ሙፍቲ ጠየቁ። አምባሳደር ዲና ሆርን ሪቪው በተባለ ድረገጽ ላይ በስማቸው በወጣ ጽሑፍ እንዳሉት የፕሬዝደንት ኢሳያስ አፈወርቂ መንግስት በኢትዮጵያ ውስጥ ለታጠቁ ቡድኖችና አማጽያን የሚያደርገውን ድጋፍ እንዲያቆምም ጫና እንዲደረግበት ጠይቀዋል። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል በበኩላቸው በኤክስ ባወጡት መግለጫ የኢትዮጵያን ባለስልጣናት የኤርትራን ጥንታዊና ዘመናዊ ታሪክ፣ ኢኮኖሚያዊ አቋምና በአካባቢው ያላትን ሰላማዊ ግንኙነት እያዛቡ ነው ሲሉ ወቅሰዋል። ሰለሞን ሙጬ ከአዲስ አበባ ዝርዝር ዘገባ ልኮልናል። በህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ አባል የሆኑት አምባሳደር ዲና ሙፍቲ ዓለም አቀፉ ማህበረሰብ ኤርትራ ላይ ጫና እንዲያደርግ በጠየቁበት ጽሑፍ የኤርትራ መንግስት ኢትዮጵያንና ሰፊውን የአፍሪካ ቀንድ ለማተራመስ የሚያደርገውን ያሉትን ጥረት እንዲቀጥል መፍቀድ የለበትም። የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል ትናንት በኤክስ ባሰፈሩት ጽሑፍ ደግሞ የኢትዮጵያ ባለስልጣናት ኤርትራን በማጥላላት ላይ የተጠመዱ ይመስላሉ ሲሉ ተችተዋል። የዚህ መነሻው የኢትዮጵያ የባህር በር የማግኘት ጉዳይ መሆኑን በመጥቀስ በአፍሪካ ቀንድ ዘላቂ ልማት ሊመጣ የሚችለው በዓለም አቀፍ ሕግ ላይ የተመሰረተ ቀጠናዊ ሰላም ሲሰፍን ብቻ እንደሆነ ጠቅሰዋል። ስማቸውን ሳይጠቅሱ በወቅታዊው የሀገራቱ ጉዳይ ላይ ሀሳባቸውን ያጋሩን አንድ የዓለም አቀፍ ሕግና የዲፕሎማሲ ጉዳዮች ተንታኝ የሁለቱ ሀገራት ግንኙነት በበጎ የመለወጥ ሁኔታ ከጅምሩ በሕግና በተቋም መቃኘት ነበረበት። የኢትዮጵያና የኤርትራ ጉዳይ እንደው ከመጀመሪያውም ቅጥ ያጣ የሚባል አይነት ነው። በእኔ አተያይ ግንኙነታቸው በተቋማት በህግ በግልጽ የሚታወቅ ስምምነት ሊቋቋም ይገባ ነበር። የፕሬዝዳንት ኢሳያስ ወታደሮች አሁንም በሱዳንና በኢትዮጵያ ግዛት ውስጥ ይገኛሉ ያሉት አምባሳደር ዲና ሙፍቲ ፕሬዝዳንቱ ከትግራይና አማራ ክልል ታጣቂዎችን በማሰባሰብ ለውጭ ኃይላት አገልጋይ ነው ያሉትን የኢትዮጵያን ፌዴራል መንግስት መገልበጥ ነው ብለዋል። የኢትዮጵያ መከላከያ ሚኒስትር አይሻ መሐመድ ከ3 ቀናት በፊት መንግስት በሚመራቸው መገናኛ ብዙሃን በተላለፈ ማብራሪያ ስም ባይጠቅሱም በኢትዮጵያና በመከላከያ ሰራዊቱ ላይ የሚነሱ ትችቶች እዚህ ግባ የሚባል እንዳልሆኑ ገልጸዋል። ኢትዮጵያም ለሚተናኮሏት ኃይሎች ሁሌም በተጠንቀቅ ያለ ህዝብ ያላት ሀገር ናትና ብዙም የሚያሳስባት ሀገር አይደለች። ይሄ ትልቅ ሀገር ነው፣ ትልቅ ህዝብ ያለበት ሀገር ነው። በዚህ ሰዓት ያለው ቁመና ደግሞ በጣም አስተማማኝ ነው እና ቆሞ ማሰብ የሚጠቅም ነው ይመስለኝ። ያን ያክል እዚህ ግባ የሚባል ነው የሚል እምነት የለም። ኢትዮጵያና ኤርትራ ግንኙነታቸው የታደሰበት ወቅት ደስተኛ የነበሩ ሀገራት የአፍሪካ ህብረት እንዲሁም ኢጋድ ለአካባቢው ሰላምና መረጋጋት ሲባል ያንን በጎ ሚናቸውን የማስቀጠል ኃላፊነታቸውን ሊወጡ ይገባ ነበር ያሉት ተንታኙ የሁለቱ ሀገራት ሁኔታ መፍትሄ የሚሻው መሆኑንም ገልጸዋል። በኤርትራ በኩል እንግዲህ ብርጌድ ንሓመዱ የምንለው የኤርትራ መንግስት ተቃዋሚ የሆነው አካል በይፋ አዲስ አበባ ውስጥ ቢሮውን ከፍቶ የትጥቅ ትግል እንደሚያደርግም በአደባባይ ነግሮናል። ኤርትራ ትደግፋቸዋለች የሚባሉ የኢትዮጵያ ተቃዋሚ ኃይላትን ምንም እንኳ በይፋ ባያምኑትም የዛ አይነት ጥርጣሬ አለ እና ምናልባት ከሁለት አንድ ነገር ነው ሊሆን የሚችለው። ጉዳዩ ቴንስ እንደሆነ እንዲሁ እንደተወጠርን ጊዜያት ያልፋሉ። በሌላ በኩል ግን ወደ ግጭት ሊገባ ይችላል የሚል ግምት ነው ያለኝ። ጎልቶ የወጣውና የብሔራዊ ጥቅሟ ዋና ጉዳይ መሆኑ እየተነገረለት ያለው የኢትዮጵያ የባህር በር የማግኘት ጥያቄ ሰላማዊና ሕጋዊ በሆነ መልኩ እንደሚራመድ ተገልጿል። የተለያዩ የፖለቲካ ፓርቲዎችም ለዚህ ድጋፍ እያሳዩ ይገኛሉ። በሌላ በኩል የቀድሞ የህወሓት አመራሮች ከኤርትራ መንግስት ጋር ጀመሩት የሚባለው ግንኙነት የሌላ ግጭት መነሻ እንዳይሆን የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ አማካሪ ጌታቸው ረዳ በመስራችነት የተሳተፉበትና በመዋቀር ሂደት ላይ ያለው ስምረት ፓርቲ በኮሚኒኬሽን ኃላፊው በኩል ሰሞኑን አስጠንቅቋል። ከኤርትራ ጋር የሚደረገው መርህ አልባ ግንኙነትም ቢሆን መልሶ ሰላማችን የሚያደፈርስ ነው። የኤርትራው ፕሬዝዳንት በኢትዮጵያ ላይ ላቀረቡት ብርቱ ትችት የኢትዮጵያ የውጭ ጉዳይ ሚኒስቴር ኢትዮጵያ ረጅሙን ርቀት የሚያስኬደውን ከጎረቤቶቿም ጋር አሁንም በጋራ ተባብሮ መስራት ላይ ያተኮረ መርህን እንደምትከተልና እንካ ሰላንቲያ ውስጥ ሳትጠመድ የሰከነ ዲፕሎማሲን እንደምትቀጥል በቃል አቀባዩ በኩል ገልጻለች። ቅድሚያ ለሰብአዊ መብቶች በኢትዮጵያ የተባለ አገር በቀል የሰብአዊ መብቶች ተሟጋች ድርጅት
የሀገር ውስጥ ተፈናቃዮች ጉዳይን በማስመልከት መንግስትን ለመክሰስ እየተዘጋጀ መሆኑን አስታወቀ። አስተያየታቸውን በተለይ የድርጅቱ ኃላፊ የሀገር ውስጥ ተፈናቃዮች ወደ ቀያቸው ሳይመለሱ ለረጅም ጊዜ በቆዩበት በትግራይ፣ ኦሮሚያና አማራ ክልሎች ዓለም አቀፋዊና ብሔራዊ መብቶቻቸው ለመጣሱ ቀዳሚው ተጠያቂ መንግስት ነው ብለዋል። ስዩም ጌቱ ከአዲስ አበባ ዝርዝር ዘገባ ልኮልናል። የሀገር ውስጥ ተፈናቃዮች ጉዳይ አሳስቦናል ያሉት የቅድመ ሰብአዊ መብቶች ዳይሬክተር ተስፋለም በርሄ ድርጅታቸው መንግስት በትግራይ አማራና ኦሮሚያ ክልሎች በሀገር ውስጥ ተፈናቃዮች ጉዳይ ላይ አሳይተዋል ባሉት የተለሳለሰ አቋም ጉዳዩን ወደ ፍርድ ቤት ለመውሰድ ዝግጅቱን እያጠናቀቁ መሆኑን አስረድተዋል። ያሳሰበን ጉዳይ ምንድነው? መረጃ ያለን ምዕራብ ትግራይ እየተፈናቀሉ በሽሬ፣ ተንቤን፣ መቀለ አካባቢ ሰዎች አሉና በተለይ ሽሬ ካምፕ ያሉትም በዚህ አንድ ወር ውስጥ ብቻ 3-4 ሰዎች የሚሆኑ ራሳቸው የሚያጠፋሉ በረሃብ ምክንያት በጭንቀት ምክንያት ማለት ነው። ልጆች ይዘው 3-4 ዓመት ከፍተኛ ሁኔታ የሰብአዊ ቀውስ እየደረሰ መሆኑ ስለተመለከትን መንግስት ይሄ መፍትሄ እንዲሰጥበት ነው። አሁን እኛ ዋና ጥያቄ ሰዎች ይመለሱ ነው። በቃ በኢትዮጵያ ውስጥ በየትኛው ቦታ የመኖር መብት አላቸው ነው ዜጎች። የተፈጠረውን ሰብአዊ ቀውስ በጣም አሳስቦናል። በጣም ከፍተኛ ደረጃ ነው የደረሰው። ይሄ እንደምናወራው አይደለም። በመላው ኢትዮጵያ ትኩረት አድርጎ በሰብአዊ መብት ጉዳዮች ላይ እንደሚሰራ የተገለጸው ቅድሚያ ለሰብአዊ መብቶች ድርጅት በሶስቱ ክልሎች በተለያዩ አካባቢዎች ተፈናቃዮች መኖራቸውን እንደሚያውቅም አመልክቷል። አቶ ተስፋለም አክለውም የሰብአዊ መብት ሙግት ድንበርም የለውም፣ ያው ለሁሉም ዜጋ ነው። ደብረ ብርሃን አካባቢ ከኦሮሚያ ክልል የተፈናቀሉ ወደ 24,000 ሰዎች አካባቢ እንዳሉ መረጃው አለን ማለት ነው። እነሱም ችግር ላይ እንዳሉ ነው፣ እንደወደቁ ነው። ከዚህ በተጨማሪ ምዕራብ ትግራይ ከነበረውን ተፈናቅለው ወደ ተለያዩ ማዕከላውን ትግራይ ተፈናቀሉ ወደ 750,000 ዜጎች እንዳሉ ነው ከተለያዩ ምንጮች ካገኘ ነው ማለት ነው። ስለዚህ እርዳታም ስለሌለ ከባድ የሆነ የመኖሪያ፣ የምግብ፣ የመጠለያ ችግር እንዳለባቸው ነው የተገነዘብንና ውጥናችን ምንድን ነው? አንደኛ ህገ መንግስቱ ራሱ ለምሳሌ በህገ መንግስቱ አንቀጽ 32 ላይ ማንኛውም የኢትዮጵያ ዜጋ በፈለገው የኢትዮጵያ አካባቢ የመኖር መብት አለው ይላል። አንድ ይሄ ነው ዋና መነሻ ህገ መንግስቱ። ሁለተኛ ኢትዮጵያ የፈረመችበት ካምፓላ ስምምነት ይባላል። አይዲፒ አገር ውስጥ ተፈናቃዮች ጸጥታቸውን ተከብረው ወደ ቀያቸው የመለስ ግዴታ አገራት የገቡበት ስምምነት አለ። ይሄ ደግሞ ኢትዮጵያ ፈርማ አዋጅ ሆኖ ጸድቋል። ስለዚህ በእነዚህ ሁለት ምሰሶ የሚባሉ ህጎች በህገ መንግስቱና በዚህ ስምምነት ጠቅሰን መንግስትን ለመጠየቅ ምንድነው የኢትዮጵያ መንግስት ማለት የጠቅላይ ሚኒስትሩ ጽሕፈት ቤት፣ የአማራ ክልል መንግስት እንዲሁም የትግራይ ጊዜያዊ አስተዳደር እነዚህ ሶስት አካላት ባለድርሻ ስለሆኑ ሶስቱም ያው መልሱ ብለን ለመክሰስ ነው አሁን እቅዳችን ማለት ነው። ይህንን ስታደርጉ ደግሞ ማን ይወከላችሁ የሚል ጥያቄ ይነሳብናል የሚል ስጋት የላችሁ? የለብንም። እኛ የሰብአዊ መብት ተሟጋች ብለን የሲቪል ሶሳይቲ ነን። ሲቪል ሶሳይቲ ባለስልጣንም እውቅና የሰጠንን ለእንደዚህ አይነት የተቋቋመ ድርጅት ነው ከዓላማው ጀምሮ ማለት ነው። ሰብአዊ መብት ጥሰት የተፈጸመባቸው ሰዎች እነሱን ወክለን ድምጻችን ለማሰማት ለመክሰስ ያው ይፈቅድልናል ማለት ነው። ከመጀመሪያው የፌዴራል ፍርድ ቤቶች ማቋቋሚያዎች እንደዚህ አይነት የሰብአዊ መብት ጥሰት ሲኖር ይመለከተናል የሚል የሰብአዊ መብት ተሟጋች ወይም እንደኛ አይነቱ ተቋም ክስ ማቅረብ እንደሚችል ይፈቅድልናል። እንደ የተባበሩት መንግስታት የሰብአዊ ጉዳዮች አስተባባሪ ዩኤን ኦቻ የሰኔ 2024 መረጃ ኢትዮጵያ ውስጥ ያሉ የሀገር ውስጥ ተፈናቃዮች ቁጥር 4.5 ሚሊዮን ይገመታል። ከጎርጎሳውያን 2022 እስከ 2024 ወደ 3.3 ሚሊዮን ተፈናቃዮች ወደ ቀያቸው መመለሳቸውን ያስታወቀው የተመድ ኤጀንሲው የእርዳታ አቅርቦት ከቅርብ ጊዜ ወዲህ እየተዳከመ መምጣቱ ለተፈናቃዮች ህይወትን አስከፊ እንደሚያደርግባቸውም ያትታል። የኢትዮጵያ መንግስት በፊናው በተለያዩ የሰው ሰራሽና ተፈጥሮ አደጋዎች የተፈናቀሉ የሀገር ውስጥ ተፈናቃዮችን ወደ ቀያቸው ለመመለስ በሀገር ውስጥ አቅም ጭምር ለችግሮቹ እልባት ለመስጠት እንደሚሰራ ይገልጻል። የተራዘመው የተፈናቃዮች ሁኔታ በቀጥታ ከሰብአዊ መብት ጥሰት ጋር የሚገናኝ ነው የሚሉት የቅድሚያ ለሰብአዊ መብቶች ዋና ዳይሬክተር አቶ ተስፋለም በርሄ አሁናዊ ትኩረታቸውም መንግስት ለጉዳዩ የበዛ ምልከታ እንዲሰጥ ነው ብለዋልም። ይሄ ደግሞ ዓላማችን ምንድነው? ወደ ትኩረት ማምጣት ነው። ዜጎች ወደ ቀያቸው መመለስ አለባቸው።